የተሻለ ሰው መሆን ትፈልጋላችሁ? አሁን ያላችሁ ማንነት ኮምፕሊትሊ የምትቀይሩበትን የ30 ቀን ቻሌንጅ ይዤላችሁ መጥቻለሁ። ይሄን ቻሌንጅ አለመስራት ማለፍ ሙሉ በሙሉ መብቱ አላችሁ። ነገር ግን አንድ ቃል መገባላችሁ ነገር ቀጣይ አመት ራሳችሁን አሁን ያላችሁበት ቦታ ላይ ነው የምታገኙት። ለመጀመር ዝግጁ የሆናችሁ ሰዎች ግን ይሄንን ቪዲዮ ተመልሳችሁ እንድታዩት ሴቭ ማድረግ እንዳትረሱ። በዚህ 30 ቀን ውስጥ እነዚህን 4 ነገሮች ብቻ እንድታደርጉ ፈልጋለሁ። የመጀመሪያው በሳምንት ውስጥ አንድ ቫልዩ የሚሰጥ ወይም የሚያስተምር ፖድካስት ማየት። መሪ ፖድካስት ሊሆን ይችላል፣ ዳያሪ ኦፍ ሲኢኦ ሊሆን ይችላል፣ ክሪስ ዊሊያምሰን ሊሆን ይችላል። የምትፈልጉትን መምረጥ ትችላላችሁ። ይሄን እኔ እንዳይሰለቸኝ ወይ ኩክ ሳረግ ወይ መንገድ ላይ ስራመድ ነው የምሰማው። ምክንያቱም 3 ሰዓት ቁጭ ብሎ ፖድካስት ማዳመጥ ይሰለቻል። ሁለተኛ፣ በዚህ ወር አንድ መጽሐፍ ጨርሱ። ያ መጽሐፍ ነን ፊክሽን ነው መሆን ያለበት። ሶስተኛ፣ ጠዋት ከተነሳችሁበት ሰዓት ጀምሮ ለ4 ሰዓታት ያክል ስልካችሁን አትንኩት ወይም ፎንለስ ሞርኒንግስ ይኑራችሁ። ጥቅማቸውን ማልነግራችሁ አውቄ ነው። ራሳችሁ ሞከራችሁት አውቃችሁት ኮሜንት እንድታደርጉልኝ ማለት ነው። የመጨረሻውና ወሳኙ አንድ አዲስ ሆቢ ወይም መደበሪያ ምረጡና እሱ ላይ ጎበዝ ለመሆን ሞክሩ። ለምሳሌ እኔ ከዚህ በፊት ከሞከርኳቸው ነገሮች ውስጥ ቦክሲንግ ሊሆን ይችላል፣ ጧት ተነስቶ መሮጥ ሊሆን ይችላል፣ ድርሰት መጻፍ ሊሆን ይችላል። የፈለጋችሁትን መምረጥ ትችላላችሁ። ይህንን ነገር ግን መቼም ቢሆን ወሩ እስኪያልቅ ድረስ እንዳታቋርጡት። ምክንያቱም አንድን ነገር ከልባችሁ እንደጠላችሁት የምታውቁት ጎበዝ ከሆናችሁበት በኋላ ነው። ስለዚህ አንድ ወሩን ፕራክቲስ አድርጉ። ጎበዝ ከሆናችሁበት በኋላ ይሄ ሱት ያደርገኛል፣ ይመጥነኛል ብላችሁ የምታስቡ ከሆነ ቀጥሉበት።